ደንጋጭ ዜና! ፍቅር ሊሊን ከፎቅ ወሩራ ገደለቻት። ቤዛ እና ወንድሟ በፖሊስ ቁጥጥር ስር ዋሉ። ቤዛና ወንድሟ የዕድሜ ልክ ጽኑ እስራት ተፈረደባቸው። የሆስፒታል ስም በማጥፋትና እንዲሁም ሆስፒታል ያሉትን ገመምተኞች እንዳለ በመመረዝና መድኃኒቶቹንም ለተለያዩ ድርጅትና እንዲሁም ለሆስፒታል በመሸጥ ኤክስፓየርድ የሆነ መድኃኒቶችን ወደ ዶክተሩ ጋር በማምጣት ለተለያዩ ሰዎች በመስጠት በተለያዩ አይነት ነገሮች በሙሉ ክስ ቀረበባቸው። ዶክተሩና አደይ ተባብረውና ጀግና ሁነው ሁለቱን አሳሰሯቸው። ዶክተሩ ቤዛን መጀመሪያውኑም አላመንኩሽም ነበር ቤዛ፣ ነገር ግን የእውነት በዚህ ፍጥነት እንደዚህ ትቀየራለሽ ብዬ በፍጹም አላሰብኩም ነበር። ቆይ ምኒቱ አረመኔና ጨካኝ ብትሆኝ ነው እንደዚህ ሰው ልጅ ላይ መፍረድና እንዲሁም መጨከን የቻልሽው? የእውነት አንቺ በጣም ታሳፍሪያለሽ ብሎ አላት። ባክህ ዶክተር ተወኝ፣ አሁን የምትፈልገውን ነገር አደረክ አይደለም እንዴ? በቃ ሁሉንም እኮ ወስንሃል፣ እናም አሳስረኸኛል። ሌላ የምትለው ነገር ከሌለህ እንድትጠፋልኝና ከፊቴ እንድትሄድልኝ እፈልጋለሁኝ ብላ አለችው። አደይ በስተመጨረሻ ህልሟ ተሳካ። እናም ቤዛን አንቺ ከኔ የምታመልጪ መስሎች ነበር አይደለም? እኔ እኮ አደይ ነኝ እና ለጓደኛዬ የቱንም ያህል መስዋዕትነት ከፍዬ ማዳን የምፈልገውን ነገር አድናለሁ። ግን አንቺ የእውነትም አሁን ነሽ። እንዴት ነው አብሮ አደግሽ ሊሊ ላይ መጨከን የቻልሽው? ብላ ስትላት አያደይ አንቺ ያልገባሽ በጣም ብዙ ነገር አለ። ለመሆኑ ግን አንቺ ህይወት ገብቶሽ ያውቃል? አይ በፍጹም ገብቶሽ አያውቅም። ስለዚህ አርፈሽ ብትቀመጪ ይሻልሻል። አንቺ በህይወትሽ ምንም አተሽ አታውቂም ብላ ስትላት ምን ማለት ፈልገሽ ነው? እንደውም በህይወቴ በጣም ብዙ ነገር ያጣሁት እኔ ነኝ። እናም የተከዳሁትም ቤተሰቦች ሳይቀሩ የምወደውን ሰው እንኳ እንዳፈቅር ፍቃደኛ አይደሉም፣ አብሬው እንድኖር ፍቃደኛ አይደሉም። ግን ደግሞ እኔ ጥሩ ለመሆኔ ወይም ደግሞ መጥፎ ለመሆኔ ቤተሰቦች ተጠያቂ አይደሉም። በራስሽ ብትፈትሹ እና ወደ ራስሽ ብትመለሽ ይሻልሻል ቤዛ። አሁንም ቢሆን ጊዜ አለሽ። እባክሽን ሊሊ ቢያንስ ማርከሻ መድኃኒቱን እንኳ ልትነግሪኝ ፍቃደኛ ሆኚ እስኪ ንገሪኝ ብላ ብትል በፍጹም እንደውም ታውቂያለሽ ከታሰርኩ አይቀር ብትሞት ምኞቴ ነው ብላ አለች። ዴቭ አደይን እስኪ ምርጫሽን ንገሪኝ ብሎ አጨናነቃት። ምን እያልክ ነው ዴቭ? ቆይ ደግሞ ይሄ ምን አይነት ጥያቄ ነው? አይ ወይ እኔን ወይ ደግሞ ቤተሰቦችሽን መምረጥ አለብሽ። እናም የእውነትም እኔን የማትፈልጊኝ ከሆነ በቃ እኔ ወደ መጣሁበት እሄዳለሁ ብሎ አላት። ምን እያልክ ነው? ያልገባኝ ነገር ወደ ቤተሰቦች ጋር እና ታዲያ እዚህ ምን ቀረኝ? በአሁኑ ግን የእውነቴን ነው ምልሽ እቆርጣለሁኝ አደይ። እስካሁን ድረስ እኔ ብዙ ነገር እያደረግኩ ነው። ከአንቺ ጋር ለመኖር በጣም ብዙ መስዋዕት እየከፈልኩ ነው። አንቺ ግን ምንም እየመሰለሽ አይደለም ብሎ አላት። እስኪ ንገሪኝ ቢያንስ አንድ ቀን እኔ ለአንቺ ልዩ ስሜት እንዳለኝና እንደምወድሽ እንደማፈቅርሽ ስነግርሽ፣ አንቺ ግን መቼም ቢሆን ነግረሽኝ አታውቂም። ቆይ እኔ ጠይቄሽ ነው እንደ ስሜትሽን የምትገልጭልኝ? እኔ የምልህ ዴቭ ባልወድህ ከአንተ ጋር አብሬ እኖራለሁ እንዴ እሆናለሁ እንዴ? አልገባኝም። እና ታዲያ እንደዛ ከሆነ ለምንድን ነው ቃሉን ለማውጣት እየፈራሽው አደይ? እስኪ ንገሪኝ ብሎ ሲላት፣ ይኸውልህ ዴቭ እኔ እኮ እናቴን አምኜ አባቴን ደግሞ አምኜና ፈቅጄ የሄድኩት አንተን ለማግባት ነበረ። በተከበረ ቤት ከአንተ ጋር ለመኖር ብዬ ገጠር ድረስ አልሄድኩም እንዴ? ግን ደግሞ እዛም እኔ እንዳሰብኩት አልሆነም። አባቴ ብዬ ያሰብኩት አባቴ ወደ እኔ ተመልሷል ብዬ ልጄ ብሎ ያቅፈኛል ብዬ ያሰብኩትና የተመኘሁት ጭራሽ ለማልወደውና ለማላፈቅረው ሰውዬ ሊድረኝ ነበር። እሱን ተወውና እናቴ
እናቴ በምን ምክንያት እንደሆነ በማላውቀው ነገር ከዲብ ራቂ፣ ዲብን ማግባት አትችይም ብላለችኝ። ታዲያ ይህን ሁሉ መከራና ስቃይ መጥቼ ለጓደኛዬ አወራለሁኝ ብዬ ስመጣ ደግሞ ጓደኛዬን አጣሁ። ቆይ በዚህ መካከል የእኔ ጭንቀትና መከራ አይታይህም ማለት ነው ዲብ? እስኪ ንገረኝ፣ ፍቅር ማለት ላንተ ምንድን ነው? ሁሌ እወድሃለሁ አፈቅርሃለሁ ብዬ መገኘት ነው እንዴ? አንተም እኮ እኔን ልትረዳኝና ከጎኔ ልትሆን ይገባ ነበር። እንደውም አንተ ነበር ሁሉን ነገር በሆድህ ዋጥ አድርገህ እኔን ትሪት ልታደርገኝ ይገባ ነበር። ግን ለማንኛውም እኔ ላስቀይምህ አልፈልግም ዲብ። እዚህ ላይ ይበቃናል፣ በቃ ተወው። አሁን ሊሊ ጠራችኝ ብላ ወደ ሊሊ ሄደች። አንቺ ሁሌም ሊሊ ሊሊ እንዳልሽ ነው፣ ምክንያቱም የሁሉም መደበቃሽ ሊሊ ናት ብሎ ተናደደባት። ሰላም ሰላም! ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ባቡሬ እሳት ለብሶ እሳት ጎርሶ ዶክተሩ ጋር ሄደ። የት ናት ቤዛ ብሎ ሲጠይቀው ተረጋጋ ባቡሬ፣ ቆይ ደግሞ ቤዛን ለምንድን ነው የፈለካት? ትሰማኛለህ? የዚህ ሁሉ መንስኤና ሊሊ እንዲህ ለመሆኗ ተጠያቂዋ ቤዛ ናት። እንዴት አወቅ? ምክንያቱም ሊሊ ሁሉንም ነገር ማስታወስ ያልቻለችው በእሷ ምክንያት ነው። አደይ ነግራኛለች ብሎ አለ። ምን? አዎ። እና ታዲያ አደይ ከነገረችህ ቆይስ ምን ትሰራለህ? ተረጋግተን ነው እንጂ አሁን ሂደህ አንገቷን ሲለዋን ብታንቃት የምትናገር ይመስልሃል? እኔ በህግ ቁጥጥር ስር አውላቸዋለሁ። እነሱ የእውነትን መታሰር አለባቸው፣ ህግን መቅመስ አለባቸው ብሎ አለ። አይ የእውነት ዶክተር፣ እኔ አንተን ላምነህ አልፈልግም። ምክንያቱም ሊሊንም ቢሆን አድናታለሁ፣ ወደ ራሷ እመልሳታለሁ ብለህ ቃል ገብተህልኝ ነበር፣ ግን ደግሞ በቃልህ አልተገኘህም ብሎ አለው። ተረጋጋ እንጂ ባቡሬ፣ አንተ ባልከውና አንተ ባሰብከው ሁሉም ነገር ይስተካከል ይመስልሃል እንዴ? እስኪ ለእኔም ጊዜ ስጠኝ። እኔም እኮ ሊሊ ብቻ አይደለም ታካሚ፣ በጣም ብዙ አሉ። ስለዚህ እኔንም ተረዳኝ ብሎ ሲለው እሺ ዶክተር እባክህ ስሜታዊ ስለሆንኩኝ ይቅርታ አድርግልኝ፣ ነገር ግን የሊሊን ነገር በጣም ታውቀዋለህ ብሎ ሲል እኔ እኮ ሊሊን እንደ እህቴ ነው ማያት። ከምንም በላይ ሊሊ ማለት በጣም ምስኪንና የዋህ ሩህሩህ ናት። እና ታዲያ እኔ እንዴት ልጎዳት እችላለሁ? አሁን ቤዛንም ሆነ ወንድሟንም አታስብ፣ እኔ የሚሆነውን ነገር በሙሉ አድርጌ ለፍርድ አቆማቸዋለሁኝ ብሎ አለ ዶክተሩ። እሱ አምናሃለሁ እሺ ዶክተር ብሎ ሄደ። ቤዛና ወንድሟ ሰተት ብሎ ሆስፒታል ሲመጣ ቆይ አንተ ደግሞ እዚህ ምን ትሰራለህ ብላ ስትለው እባክሽ ዶክተሩ ጠርቶኝ ነው። ምን? አዎ ቆይ ይሄ ዶክተር ግን ይሄን ሰሞን ዝምታውና አስተያየቱ ምንም እየተመቸኝ አይደለም። አንተን ደግሞ ለምን ፈለገ አላውቅም፣ ብቻ መንገድ ላይ አግኝቶኝ ናቶሎ እፈልግሃለሁኝ ብሎ አለኝ። ስለዚህ ምን እንደሚፈልግ እስኪ ሂጄ ላጣራ ብሎ ሲል ይኸውልህ ግን በምንም አጋጣሚ ይሁን በምንም ነገር በፍጹም ተሳስተህ እንድታወራ አልፈልግም። እናም በምንም ነገር እንዳትኮላተፍ ብላ ስትለው አታስቢ ቤዛ፣ እኔ ሁሉንም ነገር ፊክስ አደርገዋለሁ፣ አንቺም ግን ተጠንቀቂ ብሎ አላት። ገጀራው ጋር ደውላ ቤዛ አሁን ትሰማኛለህ፣ መድኃኒቶቹን ዛሬ ማምጣት አለብህ፣ ካልሆነ ግን ሁሉም ነገር ያበቃልናል ብላ አለችው። ቆይ እንዴት አድርጌ ነው እዛ ሆስፒታል የምገባው ብሎ ሲላት ልጅ ታማብኝ ነው ምናምን እያልክ ብቻ የሆነ ምክንያት ፈልግና ቀውጠው። እሺ ወይ ጉድ! ያንቺ ነገር ደግሞ በጣም ይገርማል። ይሄ ሁላ ጥበብ የምታመጪው ከየት ነው ቤዛ ብሎ ሲላት አርፈ ብትቀመጥ አይሻልም? አሁን ለእኔ መልሱን መስጠቱን ተውና እያንዳንዱ ነገር ብታደርግ ይሻልሃል ብላ አለችው ቤዛ። አደይ እብደቷ እንዲሁም ጭንቀቷ እንደቀጠለ ይገኛል። እባካችሁን ሊሊን መዳን አለባት፣ ሊሊ ካልዳነች እኔ ማበዴ ነው እያለች ለባቡሬ ስታወራው እሱ ይገባኛል አደይ፣ ግን ቢያንስ እኛ መረጋጋትና እንዲሁም ሁሉንም ነገር ልንረዳት ይገባል። እንዴት አድርጌ እስኪ ንገረኝ። የእውነትም እኮ በጣም
እኔ እንጃ ምን እንደምልህ አላቅም ባቡሬ። እኔን እኮ ጭራሽ ጥላቷን ያደረገችኝ። እሱማው ቆይ እናንተ ሰዎች ግን እየተመካከረችሁብኝ ነው እንዴ? ምንድን ነው የምታደርጉት? እኔ እኮ እማዬ ጋ መሄድ ነው የምፈልገው። ደግሞስ አንቺ ማነሽ እያለች ስትል እባክሽ ሊሊ እኔ እኮ አደይ ነኝ። ምን አደይ አበባ እያለች ስትቀልድባት፣ በቃ ባቡሬ እንዲሆን ልቀር ነው ማለት ነው ሊሊ። እኔ ምንም አይነት ሚስጥር ላካፍላት አልችልም ማለት ነው። በጣም ይገርማል፣ በጣምም ያሳሳል እያለች አለች። ከዛ ተረጋጊ እሺ ተረጋጊ፣ ለማንኛውም ምንም ችግር የለውም እያለ ሲል እንደ አጋጣሚ ዴቭ መጣ። ይኸውልህ እነዚህ ሁለቱ ተባብረው እኔን ሊገሉኝ ነው እና እናቴ ጋር ትወስደኛለህ ብላ ስትለው አባዬስ ጋር አባትሽ ጋር እንኳ ልወስድሽ አልችልም፣ ግን ደግሞ እናትሽ ጋር እወስድሻለሁ ብሎ ሲላት ምን እያደረግክ ነው ዴቭ? አታስቢ አደይ፣ ምክንያቱም እትዬን የምትላት እናቴ ነው። ስለዚህ እናቷ ስለምትመስላት ምንም ነገር አይፈጠርም። ሁሉንም ነገር እረዳሻለሁኝ። በእርግጥ አንቺ ለእኔ ብለሽ ነው፣ ግን ደግሞ ምንም ችግር የለውም። ቢያንስ እስኪ በዚህ እንኳ ልረዳሽ ብሎ ሊልን ይዟት ወደ እነ ፍቅር ቤት መጣ። በሌላ በኩል አሹ ብልሹ እንዴ ቆይ አንተ ምን ትሰራለህ እዚህ ብሎ ሲል አለዝም በል እትዬ ምን ነግራህ ነበረ? ሊሊን በፍጹም ማንም ሰው ሊቆጣት አይችልም። እናም ተረጋጋ ብሎ አለው። ኧረ እባክህ ዴቭ ተወኝ፣ እስኪ ተወኝ፣ የእውነቴን ነው ተረጋጋ። ስለዚህ አሁን ሊሊ ምንም የምታውቀውም የምታስታውሰውም ነገር ስለሌለ አርፈ ብትቀመጥ ይሻልሃል። ቆይ ምን እያወራችሁ ነው? አረ ምንም። በጣም ይገርማል። ግን ምኑ ነው የሚገርመው? ማለቴ ጥበቃችን ተቀይሯል፣ ሰራተኛችን ተቀይራለች። በዛ ላይ ደግሞ ብርቄ በጣም ጠግባለች። ማናት ብርቄ? እዚህ ያለችውና ሮማኔ ብድግ አለች እና ብርቄ እኮ የምትላት ፍቅርን ነው። ምን? ከዛ ከት ብለው ሳቁ። እውነት ለመናገር ፍቅርን እስከሆነ ይገባታል። እንዴት አልገባኝም። ያው ፍቅርን እያወቅሻት፣ ስለዚህ ብርቄ ብትሆን ምን ችግር አለው? ሁሌም እኮ ብርቅ ናት። አዳዲስ ነገር በየቀኑ ይዛልን እየመጣች አይደለም ብሎ አለ። በሌላ በኩል አደይ እና ዶክተሩ እያወሩ ባሉበት ሰዓት መሆነች ነው አደይ የእውነትም ደብሮሻል ብሎ አላት። አዎ ዶክተር በጣም ደብሮኛል። ደህና ለመሆን እየሞከርኩ ግን ደግሞ ደህና አይደለሁም። እስኪ ንገሪኝ የተፈጠረውን ነገር አደይ። ምኑን ነገር የምኑን ልተው? እስኪ ንገሪኝ ዶክተር። እኔ ቤተሰቦቼ ወደው ፈቅደዋል ሊድሩኝ ነው ብዬ አልዳሩኝም። እናቴ ደግሞ ደስተኛ አይደለችም። በዚህ ምድር ላይ ያለ እናት የምርቃትና ያለ አባት የምርቃት እንደ ብዬ ነው ትዳር የምመሰርተው። በዛ ላይ ደግሞ ዲቭ ያስጨናንቀኛል። ደግሞ ዲቭ ምን ብሎ ነው? ምክንያቱም እኔ ላንቺ ብዬ በጣም ብዙ መስዋዕትነት ከፈልኩ፣ አንቺ ግን ምንድን ነው ምርጫሽ ብሎ አለኝ። ታዲያ አንቺ ምን አልሽው? እኔማ ምንም አላልኩትም፣ ዝም ነው ያልኩት። ይኸውልሽ አደይ ሁሉም ነገር ለበጎ ነው። አንቺም ደግሞ ምናልባት ገጠር ሂደሽ ወደዚህ ስትመጪ ለበጎ ሊሆን ይችላል። እንዴት ነው ለበጎ የሚሆነው? ግን ዲቭን ታፈቅረዋለሽ? ምን አይነት ጥያቄ ነው? ዲቭ እኮ በጣም ጥሩና መልካም ሰው ነው። በዛ ላይ ለእኔ በጣም ብዙ ነገር አድርጎልኛል። እኔ እኮ ቀጥተኛ ጥያቄ ነው የጠየኩሽ፣ ስላደረገልሽ ወይም ስለሌላ አይደለም። ግን ደግሞ የእውነትም አንቺ ዲቭን ታፈቅረዋለሽ ወይ ተወጅዋለሽ ወይ ብዬ ነው ጥያቄ የጠየኩሽ ብሎ ሲላት መመለስ አልቻለችም። እንደዛ ከሆነ ተረጋጊ፣ ሁሉም ለበጎ ነው ብሎ አላት። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ አገራችንን ሰላም ያድርግልን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ።